በመንገድ ዳር ሽንት በመሽናት ደንብ ቁጥር 167/2016 ተላለፉ የተባሉ 50 ግለሰቦች እያንዳንዳቸው 2000 ብር መቀጣታቸው ተገለጸ። የድሬዳዋ ከተማ አስተዳደር በቴክኒክና ሙያ በ12 ዘርፎች በ23 ሙያዎች ብቃት ምዘና መስጠት መጀመሩን ገለጸ። የጎንደር ከተማ አስተዳደር ወደ ውጭ ላኩት ካለውና ምንነቱን ካልገለጸው የምርት አይነት 71.3 ሚሊዮን ዶላር ማግኘቱን አስታወቀ። በመንገድ ዳር ሽንት በመሽናት ደንብ ቁጥር 167/2016 ተላለፉ የተባሉ 50 ግለሰቦች እያንዳንዳቸው 2000 ብር መቀጣታቸው ተገለጸ። የአዲስ አበባ ከተማ አስተዳደር ደንብ ማስከበር ባለስልጣን በአዲስ ከተማ ክፍለ ከተማ በመርካቶና በመሳለሚያ አካባቢ በመንገድ ሽንት በመሽናት አካባቢ በማቆሸሽ ደንብ ቁጥር 167/2016 የተላለፉ 50 ግለሰቦች እያንዳንዳቸው 2000 ብር በድምሩ 100,000 ብር የገንዘብ ቅጣት በመቅጣት አስተዳደራዊ እርምጃ መውሰዱ አሻም ከአዲስ አበባ ከተማ አስተዳደር ደንብ ማስከበር ባለስልጣን ኮሚኒኬሽን ዳይሬክቶሬት ያገኘችው መረጃ ይጠቁማል። የከተማ አስተዳደሩ አዲስ አበባን ውብና ጽዱ ለማድረግ ቀንና ማታ እየሰራ ባለበት ወቅት አንዳንድ ኃላፊነት የጎደላቸው ግለሰቦች የከተማውን ጽዳት ሲያበላሹ ህብረተሰቡ አካባቢውን ሊጠብቅ እንደሚገባ ተገልጿል። ባለስልጣኑ በደንብ ቁጥር 167/2016 ላይ ለህብረተሰቡ በተለያዩ አግባቦች ሰፊ የግንዛቤ ስራ መስራቱ የገለጸ ሲሆን ደንብ በሚተላለፉ ግለሰቦች ላይ የሚወሰደውን እርምጃ አጠናክሮ እንደሚቀጥል አስታውቋል። የድሬዳዋ ከተማ አስተዳደር በቴክኒክና ሙያ በ12 ዘርፎች በ23 ሙያዎች ብቃት ምዘና መስጠት መጀመሩን ገለጸ። የድሬዳዋ ከተማ አስተዳደር የቴክኒክና ሙያ አሰልጣኝ መምህራን የሙያ ብቃት ምዘና አዲስ በተከለሰው የሙያ ደረጃና የሆሊስቲክ ምዘና አሰጣጥ ስርዓት የሙያ ምዘናው እየተሰጠ እንደሚገኝ የአስተዳደሩ የስራና ክህሎት ቢሮ አስታውቋል። በቢሮው የአሰልጣኝ ልማትና ተቋማት ጥራት ቁጥጥር ዳይሬክተር ታሪኩ ለገሰ እንደገለጹት ከዚህ ቀደም ቴክኒክና ሙያ ዘርፉ ከኢንዱስትሪው ጋር በመተባበር ሙያ ደረጃ ክለሳ መከናወኑን አንስተዋል። ይህ አዲስ የተከለሰው የሙያ ደረጃ መሰረት አሰልጣኝ መምህራንን በተለያዩ ስርዓቶች በማብቃት ተከታታይነት ያለው የአቅም ግንባታ ስልጠናዎች እንዲያገኙና የትምህርት ደረጃቸውን እንዲያሻሽሉ ሲሰራ መቆየቱን ዳይሬክተሩ አንስተዋል። በቢሮው የሙያ ብቃት ምዘናና ማረጋገጫ ማዕከል የሙያ ብቃት ምዘና ቡድን መሪ የሆኑት መኳንት ዘውዴ በበኩላቸው አሁን ተጀምረው ምዝገባ በ12 ዘርፎች በ23 ሙያዎች የሚሰጥ ስለመሆኑ አመላክተዋል። በዚህም 232 የሚሆኑ የቴክኒክና ሙያ አሰልጣኝ መምህራን የሙያ ብቃት ምዘናውን እንደሚወስዱ ጠቁመው ይህም በአንድ ወር ጊዜ ውስጥ የሚጠናቀቅ እንደሆነ መግለጻቸው አሻም ከስራና ክህሎት ሚኒስቴር ያገኘችው መረጃ ያመላክታል። የጎንደር ከተማ አስተዳደር ወደ ውጭ ላኩት ካለውና ምንነቱን ካልገለጸው የምርት አይነት 71.3 ሚሊዮን ዶላር ማግኘቱን አስታወቀ። በምክትል ከንቲባ ማዕረግ የጎንደር ከተማ አስተዳደሩ ኢንዱስትሪና ኢንቨስትመንት መምሪያ ኃላፊ ግርማይ ልጅአለም እንደገለጹት 5618 ቶን ምርት ኤክስፖርት በማድረግ 71.5 ሚሊዮን ዶላር ማግኘት መቻሉን ገልጸዋል። በበጀት ዓመቱ በ9 ወራት 6 ፕሮጀክቶችን ምርት ወደ ውጭ እንዲልኩ ታቅዶ የእቅዱን 100% መፈጸም መቻሉን አክለዋል። መምሪያ ኃላፊው በ4 የምርት አይነቶች ወደ ውጭ ኤክስፖርት ማድረግ መቻሉን ገልጸው ባለፉት ወራት 5591 ቶን ምርት ለመላክ ታቅዶ 5618 ቶን ምርት ኤክስፖርት በማድረግ 71.3 ሚሊዮን ዶላር ማግኘት መቻሉን ገልጸዋል። 33 ኢንዱስትሪዎች በ13 አይነት ምርት 16194 ቶን ማምረት መቻላቸውን አስታውቀዋል። በተኪ ሲሉ ከገለጹት የምርት ደረጃ ደግሞ በ9 ወራት 13805 የቶን ለማምረት ታቅዶ 16194 ቶን ማምረት መቻሉንና በዚህም 92.9 ሚሊዮን ዶላር ማዳን መቻሉን ገልጸዋል። ለ3459 ስራ አጥ ዜጎች ባለፉት 9 ወራት የስራ ዕድል መፈጠሩ አሻም ከክልሉ ኮሚኒኬሽን ይፋዊ ገጽ መመልከት ችላለች።
ከ7 ሚሊዮን በላይ ተማሪዎች ከትምህርት ገበታ ውጭ መሆናቸውን የትምህርት ሚኒስቴር በ9 ወራት ሪፖርቱ አስታወቀ። ሚኒስቴሩ ይህን ያለው በትላንትናው ዕለት የ9 ወራት እቅድ አፈጻጸም ሪፖርት ለሕዝብ ተወካዮች ምክር ቤት ባቀረበበት ወቅት ሲሆን በሀገር አቀፍ ደረጃ 5354 ትምህርት ቤቶች በሰው ሰራሽና ተፈጥሮ ችግሮች ምክንያት የመማር ማስተማር አገልግሎት መስጠት ባለመቻላቸው ነው ብለዋል። ከ85 በመቶ በላይ ትምህርት ቤቶች ከደረጃ በታች መሆናቸውን አደረኩት ባለው በኢንስፔክቴሽን ማረጋገጡን አስታውቋል። ብርሃን እሸቴ ተጨማሪ አለው። የትምህርት ሚኒስቴር የ2017 በጀት ዓመት የሥራ አፈጻጸም ሪፖርት ለሕዝብ ተወካዮች ምክር ቤት አቅርቧል። ሚኒስቴሩ የሀገራችን ትምህርት ስርዓት የነበሩበትን ችግሮች በመለየትና በመፍታት ጥራቱ የተረጋገጠ ትምህርት በፍትሐዊነት ለማዳረስ አዲስ የትምህርትና ስልጠና ፖሊሲ፣ የከፍተኛ ትምህርት አዋጅ፣ የአጠቃላይ ትምህርት አዋጅ፣ አዲስ የአጠቃላይ ትምህርት ስርዓተ ትምህርትና የተማሪዎች መማሪያ መጽሐፍትና የተለያዩ የማስፈጸሚያ ደንብ ማንዋሎችና መመሪያዎች ተዘጋጅተው የትምህርት ሴክተር የሪፎርም ስራዎችን በመተግበር ላይ እንደሚገኝ አስታውቋል። ላይ ትምህርት ዘርፍ በሁሉም መርሃ ግብሮች 26,789,407 ተማሪዎች በ2017 የትምህርት ዘመን ተመዝግበው በመማር ላይ እንደሚገኙ በሪፖርቱ አመላክቷል። በበጀት ዓመቱ በከፍተኛ ትምህርት ተቋማት 871,950 የቅድመ ምረቃ ተማሪዎች ትምህርታቸውን በመከታተል ላይ ይገኛሉ ብለዋል። ሚኒስቴር መስሪያ ቤቱ አክሎም ዛሬም ድረስ የትምህርት ቤት በር ረግጠው የማያውቁ ትምህርት ጀምረው የሚያቋርጡና የሚደግሙ ተማሪዎች ቁጥር ከፍተኛ ነው ሲል አብራርተዋል። ይህንን ችግር ለመቅረፍ ከተያዙ የለውጥ ተግባራት ውስጥ አንዱ የትምህርት ቤት ምገባ ፕሮግራም ነው ያለ ሲሆን በዚህ ፕሮግራም መሰረት 6.3 ሚሊዮን ተማሪዎች የምገባ ተጠቃሚ እየሆኑ ይገኛሉ ነው ያለው። የመማሪያ መጽሐፍት አቅርቦትን በተመለከተም 43.5 ሚሊዮን የሁለተኛ ደረጃ ትምህርት የመማሪያ መጽሐፍት ለክልሎችና ከተማ አስተዳደሮች የተሰራጨ ሲሆን ይህም የመጽሐፍትና ተማሪ ጥምረታውን ከሞላ ጎደል አንድ መጽሐፍ ለአንድ ተማሪ እንዲዳረስ ማድረግ ተችሏል ብለዋል። ሚኒስቴሩ በሪፖርቱ አክሎም የትምህርት ውስጣዊ ብቃትን ለማሻሻል ከሚከናወኑ ዋና ዋና ተግባራት አንዱ የትምህርት ተቋማት ለመማር ማስተማር ምቹ እንዲሆኑ በማድረግ የሚያቋርጡና የሚደግሙ ተማሪዎችን ቁጥር መቀነስ እያለመ ነው ያለው ሚኒስቴሩ በዚሁ መሰረት በአገር አቀፍ ደረጃ ከሚገኙ ትምህርት ቤቶች መካከል 85 በመቶ በላይ የሚሆኑት ከደረጃ በታች እንደሆኑ በአጠቃላይ ትምህርት ኢንስፔክሽን መረጃ ማረጋገጡን አስታውቋል። በሰሜኑ የሀገራችን ክፍል ተከስቶ በነበረው ግጭት ምክንያት ከተጎዱ ትምህርት ቤቶች መካከል በአሁኑ ወቅት በአማራና በአፋር ክልሎች 50 ትምህርት ቤቶች ግንባታ እየተካሄደ እንደሚገኝ አመላክተዋል። የትምህርት ምዘናና ፈተና አሰጣጥ ችግርን በዘላቂነት ለመፍታት የፈተና አሰጣጡ ለማዘመን የሚያስችሉ ስራዎች በመስራት በ2016 ዓ.ም የ12ኛ ክፍል የማጠናቀቂያ ፈተና ለመውሰድ ከተመዘገቡት 71389 ተማሪዎች ውስጥ 29727 ወይም 4.4 በመቶ ተፈታኞች በበይነ መረብ ፈተናውን እንዲወስዱ ተደርጓል ነው ያለው። የመንግስት ዩኒቨርሲቲዎች የተሰጣቸውን ተልዕኮ ማስፈጸምና ሙሉ ተቋማዊ ነጻነትን በማረጋገጥ ራሳቸውን ማስተዳደር እንዲችሉ በአዋጁ መሰረት የአዲስ አበባ ዩኒቨርሲቲን የራስ ገዝነት ተሞክሮን በመቀመር ወደ ሌሎች ዩኒቨርሲቲዎች ለማስፋት የአሰራር ረቂቅ መመሪያና የከፍተኛ ትምህርት ተቋማት ራስ ገዝነት መለያ መስፈርቶች ተዘጋጅተዋል ብለዋል። በዚሁ መሰረት ወደ ራስ ገዝነት ለሚሸጋገሩ 9 ዩኒቨርሲቲዎች የራስ ገዝነት ስትራቴጂ ተቋማዊ ፍቃድ ክለሳና እቅድ ተዘጋጅቶ ወደ ስራ ገብተዋል ሲል ገልጿል። የትምህርት ሚኒስቴር አክሎም ከመንግስትና ከግል ከፍተኛ ትምህርት ተቋማት የተመረቁ ተማሪዎችን መረጃ የማጠናከርና የፌዴራል መስሪያ ቤት ሰራተኞችን ማስረጃ የማጣራት ስራ በማከናወን ከ280 የፌዴራልና ተጠሪ ተቋማት መስሪያ ቤቶች ከሲቪል ሰርቪስ ኮሚሽን በተላከው መረጃ መሰረት በ32815 ሰራተኞች የትምህርት ማስረጃዎች በተደረገ የማጣራት ስራ 129 ሐሰተኛ የትምህርት ማስረጃ ተገኝቷል ብለዋል። በጥር ወር 2017 ዓ.ም በተሰጠው የመጀመሪያ ዲግሪ መውጫ ፈተናም በመንግስትና በግል ከፍተኛ ትምህርት ተቋማት በ193 ፕሮግራሞች 177552 ተፈታኞች ፈተናውን ለመውሰድ ተመዝግበው 144516 ማለትም 81.4 በመቶ ለፈተና መቀመጣቸውን ያመላከተው ሚኒስቴሩ ፈተናውን ለመውሰድ ከተቀመጡት መካከል የማለፊያ ውጤት ያስመዘገቡት 39347 ወይም 27 በመቶ ብቻ መሆናቸውን አስታውቋል። በ2016 ዓ.ም በመንግስት ከፍተኛ ትምህርት ተቋማት የሬሜዲያል ፈተና ከወሰዱ 47000 ተማሪዎች መካከል 43043 ተማሪዎች የማለፊያ ነጥብ አምጥተው ለ2017 ዓ.ም የፍሬሽማን ፕሮግራም ተመድበዋል ያለው። በተመሳሳይ መልኩ በግል ከፍተኛ ትምህርት ተቋማትን በ2016 ዓ.ም የሬሜዲያል ፈተና የማካካሻ ትምህርታቸውን ሲከታተሉ ቆይተው ፈተና ለመውሰድ 31515 ተማሪዎች ተመዝግበው 26526 የተፈተኑ ሲሆን
ከተፈተኑት መካከል የዩኒቨርሲቲ መግቢያ ውጤት ያስመዘገቡት 19658 ወይም 74.1 በመቶ ናቸው ብለዋል። የትምህርት ሚኒስቴር የ2017 በጀት ዓመት የስራ አፈጻጸም ሪፖርቱን ባቀረበበት ወቅት በ2017 የትምህርት ዘመን እድሜያቸው ለትምህርት የደረሱ ህጻናትን ወደ ትምህርት ቤት ለማምጣት በታቀደው መሰረት በቅድመ አንደኛ ደረጃ 5,012,662 ህጻናትን ለመመዝገብ ታቅደው 4,277,095 ወይም ደግሞ 85.3 በመቶ፣ በአንደኛና መካከለኛ ደረጃ 23,270,066 ለመመዝገብ ታቅዶ 18,303,873 ወይም 78.7 በመቶ እንዲሁም ለሁለተኛ ደረጃ 4,268,156 ተማሪዎች ለመመዝገብ ታቅዶ 2,672,397 ወይም 62.6 በመቶ መመዝገብ መቻሉን ገልጸዋል። ይሁን እንጂ በሀገር አቀፍ ደረጃ 5354 ትምህርት ቤቶች በሰው ሰራሽና ተፈጥሯዊ ችግሮች ምክንያት የመማር ማስተማር ስራዎች ማከናወን ባለመቻላቸው ከዕቅድ አንጻር 7,297,519 ወይም 22.4 በመቶ የሚሆኑ ተማሪዎች ወደ ትምህርት ቤት ማምጣት አልተቻለም ሲል አስታውቋል። ይህ በእንዲህ እንዳለ አሻም ሪፖርቱ ዝርዝር ጉዳዮችን ማግኘት ባትችልም ለትምህርት ሚኒስቴር ጥያቄዎችና አስተያየቶች መነሳታቸውን ከህዝብ እንደራሴዎች ምክር ቤት አባላት በደረሳት አስተያየት ማረጋገጥ ችላለች። ከተነሱት ጥያቄዎች መካከል የመምህራን ጥቅማ ጥቅም መከበር፣ የ12ኛ ክፍል ተማሪዎች ውጤት ዙሪያና የአካል ጉዳተኞች አካቶ ትምህርትን በተመለከተ በእንደራሴ አባል በኩል መነሳቱን ለአሻም አስተያየታቸውን የሰጡና ዝርዝር ሪፖርቱን ያደረሷት ሁለት የምክር ቤት አባላት ነግረዋታል። ለዛሬ ዕለተ ረቡዕ ሚያዝያ 8 ቀን 2017 ዓ.ም ያዝንላችሁ የአሻም 7 ዜናዎቻችን በዚሁ ተቋጭተዋል። እኔ የዕለቱ ተረኛ አሳላፊ ሙሐመድ ንጉስ አብዱ አብሬያችሁ ቆይታ አድርጌ ነበር። ከቀሪ ፕሮግራሞቻችን ጋር ደግሞ መልካም ቆይታ እንዲውላችሁ እንመኛለን። አሻም ለሁላችን።